ኦኬ ኢትስ ኦኬ። አሁን ያ አፌክት ያደርገናል እያልኳቸው አይደለም። ስንት የተጣልተን ስንት ጎረቤት ተሰብስቦ ፖሊስ ተሰብስቦ የሃይማኖት አባቶች ተሰብስቦ ያለፈ ነገር ነው። የኔን ታሪክ እኔ አውቀዋለሁ። ግን እዛች ጋር አንደኛ ዩቲዩበሩ ነገሮች እንዲከማባባስ ሰብሰብ አድርጎ እሷንም እኛንም ጠይቆ ከዛም በኋላ ታሪካችን ራሱ ሲወጣ ደስ የሚል ታሪክ ነው ያለ። ምክንያቱም አሁን ላይ ሁላችንም ያለንበት ሁኔታ ደስ ይላል። አድገናል። ገባሽ? አንደኛ እሱ ሲጀምር ጀግና እናት ራሱ ብሎ ቢያወጣት 5 ልጆች አለ እዚህ ያደረሱ ብሎ ቢላት ለእሷም ክብር ነው። ግን እሷን ነይ ብሎ ኦኬ በቃ ይሄኛው በቃ ህዝቡ ይወደዋል፣ ህዝቡ ጆሮ ይሰጣል እንዲህ አይነት ነገር ብሎ እናቴን አውጥቶ የጠቀማት ይመስል አደረጋት። ይቅርታ አይደለም የምትፈልገው እናታችን እንዲ አሁን ይቅርታ ብላት እኮ በቃ እኮ አለቀ እኮ የኔና እሷ ውስጥ የተፈጠረው እኮ አለቀ። ሲጀምር እኔም እሷም የምናውቀው ጉዳይ ነው። ግን እሷን አውጥቶ ለአደባባይ እንትን ማለት ሲቀጥል እናቴ እርዳታ አትፈልግም። በጣም ጠንካራ ናት። አሁን የምትሰራ ሰው ናት። ገባ? አሁን የምትሰራለች፣ ወር ደሞዝ ያላት ሰው ናት። እሷ የነ ሀቢባ ቤት 5 እና 10 ሺህ የምትፈልግ ሰው አይደለችም ሲጀምር። ግን እንደዚህ በይ እየተባለች እሷን ጎጥቁጦ እንደዚህ ማድረሳቸው በጣም አሳፋሪ ናቸው። ሀቢባን አከብራታለሁ። ለምን አልልክም። አይ ነው ምናልባት የሄደችበት መንገድ ጥሩ ላይሆን ይችላል። ግን የሄደችበት መንገድ በጣም ጎድቶኛል። እኔ ገባሽ? ለእናትየው እርዳታ ይሰብሰብላት፣ ነይ ውጪ፣ ቲክቶክ ክፈቺ ነው። ይሄ ምንም ሰው ይሄ ቤተሰብ የመሰብሰቡም አይደለም ምንም ማለት አይደለም። ለህዝቡ እናቴ በጣም ነው የምወድሽ፣ አጥፍቻለሁ፣ ይቅርታ፣ ሶሪ ምናምን ይሄ ነው። ይሄ የወሬ ጉዳይ ነው ማለት ነው። ይሄ የእናትና የልጅ ጉዳይ ነው። እንደ ቀልድ አይታው እንደ ቀልድ ሶሻል ሚዲያ ተወያዩበት፣ ሀገር መልስ ይስጥበት የሚባል አይነት ነገር አይደለም። እናት ሆናለች። ኦልሬዲ እናት ናት። እንግዲህ ከእናት እንደዚህ አይጠበቅም። አሁንም ቢሆን ማድረግ ያለባት እንደዚህ የሆነ ነገር ሲሆን ሀሳብ ሲመጣላት እንዴ ደግሞ እኮ ረስታታለች። ከ1 ሰዓት ምናምን በኋላ የእሷን ታሪክ ምናምን ከፖዘች ካወራች በኋላ እናቴ ካለቀስ ምን ባለች እርዳታ አሰብስባላት ደግሞ ሌላ ታሪክ ገባች። ማንና ማን ተጣላ ብላ እንዴ ምን አይነት ህይወት ነው የሚኖራት? እሱ አይሰማትም? ይደረጋል እንደዚህ? አይደረግም እንደዚህ። ግን ሀሳቡን ወስዳ አስባበት ራሷ ከዛም በኋላ ትውጣ እንጂ ለእነሱ የማይጠቅማቸውን ነገር ባታወጣ ይሻላታል። ይቅርባት። የምን ቪው የምን ምን ደግሞ ዛሬ ነገ እንሙት ለማናውቅ ለሀይሚ አንድ ጥያቄ አለኝ። እንድትስማሙ በውስጥ አላረገቻችሁም? አላረገችንም። ኖ ምንም። እኔ ሲጀመር እናትሽ ቲክቶክ ላይ ወጣች ተብሎ ተልኮልኝ ነው። ስራ ላይ ሆኜ ስራ ጥዬ ነው የወጣሁት። ካለቀ በኋላ ከይዙ እንድትስማሙ ስልክ አልተቀበለችሽም? ካለቀ በኋላ እንድታወራኝም አልፈለኩም። ምክንያቱም ይሄ በእጃችን ያለ ነገር ነው። ድንገት እኮ ነው እናትየው ድንገት መጣች ልጅቷ። ከዛ በኋላ ነው የተገኘችው። ፈልጉልኝ ብላለች መጀመሪያ እኮ መጀመሪያ ሪኮስት አድርጋለች። ያልታየ ምኑ ጋር እንደሆነ ታውቂያለሽ? ሀቡ ጥፋተኛ እንዳልሆነች ድንገት ከዩቱብ ላይ ካለው መረጃ አንጻር ስልክ እንደሌላ ተረድታ ሊሆን ይችላል። የገዛችላት እኮ ከዛ አንጻር ነው። ሉሉ አታወራትም። በውስጥ እኮ ታወራት ደረጃ ታስባለች። ኖ ከዛ በፊት ፈልጉልኝ ያለች እኔ እኮ እያየሁ ነው። ፈልጉልኝ እናትየውን ስልክም ይገላትም ስልክም ይገዛለታል። ቲክቶክ የሚክፈቱና ትምጣ እኔ ጋ በአካል በውስጥ ሳታወራት ሶሻል ሚዲያ ላይ እኔና አውሪኝ እኮ ብላታለች። ይሄ ከባድ ነው። የሰው ሶሻል ሚዲያ መጠቀሚያ ማድረግ የለባትም። ይሄ የእናትና የልጅ ጉዳይ ነው። ነገ ካርማይዝ ሪል ነገ አሁን ሌዘረሽ ነገ ታገኘዋለሽ። ስለ ራስሽ አሁን የፈለገ ልጅሽ ቢያደርግ አይደለም እንዶ ሊገልሽ ቢመጣ ወተሽ አትናገርም ስለ ልጅሽ። ሁሉም የደበቁ እናቶችም ቢሆን የደበቁት በራሳቸው ብዙ እርዳታ ማሰባሰቢያ ብላ ቤቷ ልታረግ ስለሆነ አንቺ ቅርታ ጠይቀሽ ኬዙን እዚህ ጋር መጨረስ ገባሽ እንዴ? ኬዙ ሲጀመር ቢያልቅ ራሱ አለቅ ብዬ አልነግራቸውም። እናቴን ይቅርታ ብል እርዳታ ማሰባሰቢያ ብላ ሰው እንዲረዳት ልታመጣት ስለሆነ መድረክ ላይ አንቺ ሀቢባን እዚህ ጋር በቃ ይቅርታ ጠይቅ ያለው ብለሽ ይቅርታ ጠይቀሽ እናትሽን እሳቸውም ይቅርታ እንደጠየቅሻቸው እንትን ብለው ኬዙን መዝጋት በቃ አለቅ ማድረግ ያለብሽ ነገር ካለዚያ ኬዙ ሌላ ደረጃ ነው የደረሰው። አሁን ላይ ባይዘወይ በእኛ ብቻ ሳይሆን የሳራ ተራ ነው። ሳራ ነው ናቸው። እሷ ላይ ራሱ አሁን ችግር እየመጣ ነው። እናታችን ላይ ራሷ በጣም ብዙ ችግር እየመጣ ነው። ሰው ራሱ እየተናገራት ነው። ሰው ያለውን ሀሳብ እየሰጣት ነው። ያ ራሱ ይጎዳታል በራሱ። ስለዚህ የእናትና የልጅ ኬዝ እንደ ይሄ ቲክቶክ ማሳደጊያ ወይም ደግሞ ዩቲዩብ ማሳደጊያ መሆን የለበትም። እኔ የምንሰራው ሶሻል ሚዲያ ላይ ነኝ እንዴ እንዴት ነው የራሴን ታሪክ እንኳን ለመውጣት በጣም ትስተረቀቂያለሽ። ኦፍኮርስ አታረጊም፣ የራስሽ ነው። ግን የሰው ሲሆን አይሰማቸውም። ገባሽ? በቃ ደዘንቄ በቃ ዝም ብለው ኦኬ። ደግሞ ወዲያው እኮ ረስታት እኮ ሌላ ሰው ደግሞ እኮ ማውራት ጀምራል። ስለሌላ ሰው ስለተጋቡ ሴቶች ምናምን ስለጣሉ የኔ ላይፌ ሁሉ ነገሬ ድብቅብቅ የለም። ሰው እንዲያውቀው ሰው እንዲፈርደው እሷ ያላየችውን መንገድ አቅጣጫ ሌሎቹ ካዩልኝ ብላም ሊሆን ይችላል። ገብቶሽ? እሺ ሉሉ ጥቅሙ ምንድን ነው? አሁን ለምሳሌ እናት በልጆቿ ተበደለች፣ ከዛ ልጆቿ ወጥተው ይቅርታ አሏት። ምንድን ነው እንትኑ ሰው የሚያስተምረው ፓርት? ጀስት ንገሩኝ እስኪ አንዱ።
እኔ ልንገርሽ፣ ይቅርታ ሀቢባ የስ አጥፍታለች። የሀቢባን ጥፋት በኋላ ላይ ነግሻለው። 100% አጥፍታለች። ግሉላ ማለት ነው። ሁላችንም እናቶች አሉን አይደለ? እናት ከነጥፋቷ ከነመኗ ማለት ነው። እዚህ ለሀቢባ መናገር አይጠበቅብሽም። ይቅርታ ልጠይቃት ነው ብለሽ ማለት ነው። በስልክም አይደለም ሂጂና ማለት ነው እናትሽን መበደልሽን እስቲል እያወቅሽ እግሯ ስር ወድቀሽ አልቅሰሽ ይቅርታ ጠይቂያት። ይህን ውድ ማርያምን ነው የምልሽ። እናት የሁላችንም እናት ፐርፌክት ሆኖ አይደለም ግን ማለት ነው ዛሬ ላይ እንደሌላው እናት እኮ ማለት ነው ጥሩ ትምህርት ቤት የግል ትምህርት ቤት አስገብተውን የምንፈልገውን ነገር አሟልተው እኮ ቢያስተምሩን እነሱ ጠልቶ አይደለም፣ ስለሌላቸው ነው፣ ስላልሞላላቸው ነው። ከዚህ በላይ ደግሞ ማለት ነው እናት ለራሷ ሰዓት ትኖር እኛን አኖራለች። የአንቺ እናት ብቻ አይደለችም። ሉላይ አንዴ ስሚ ሀይሚ፣ የአንቺ እናት ብቻ አይደለችም። እናንተ ቤት ብቻ አይደለም፣ ሁሉም ቤት አለ። ግን ነገ ላይ ማለት ነው ነገ ላይ እናትሽን ብታጫት እናቴ ማረኝ እናቴ ይቅርበኝ ብትያት አትመልሻትም፣ አታገኙም ይሄን እድል ማለት ነው። እኔ ባልባገባ ባሌን ሽማግሌ ለመላክ አፍራለሁ ብለሻል። የምታገቢ ወንድ ማለት ነው እናቱን አለው ከአንቺ በላይ እናቱን ይወዳል። እናቱን ሳትወጂ አንቺን አይፈልግሽም። ለእናትሽ ያልተመለስ ለእኔ ያልትመለስም ነው የሚለው። ሂጂና ከነበደልሽ ጉዳትሽን ሁሉ ነገራሽን ማለት ነው በውስጥሽ ይዘሽ እናትሽ እግሯ ስር ተደፍተሽ ወድቀሽ ይቅርታ ጠይቀሽ እናትሽን አስደስቻት። ከዛ በኋላ የተሻለ ህይወት ትኖሪያለሽ። አሁን ካለሹ በላይ ትኖሪያለሽ። ሀቢባ ቢ ነው የምትፈልገው። ካሁን በፊትም እና ሀጅን አስገብታ ወንድምና ልጨርስ እዚህ ጋር ሀቢባ ማለት ነው ነው ሀቢባ መነገር አለባት። ቤቲ ለምንድን የማይቻለው ሚዲያ ላይ አየትን እናትና ልጅ መጥፎ ቃላት ሲነጋገሩ እኮ ማስቆም ትችላለች። ሀቢባ እኮ እዩ ልንገራችሁ፣ ሀቢባ ታመጣለች፣ ትወያይበታለች። እኔም ቢሆን ልክ እንደሷ ነው የማደርገው። ምክንያቱም እወያይበታለሁ፣ አወራበታለሁ። ምንም አመጣው ነገር የለም። የሀቢባ ጥፋት አልታየኝም። እኔ ግን ምንድነው በውስጥ ብታወራት ኑሮ በውስጥ ብታወራት ኑሮ ጥሩ ነበረ። አሁን እኮ እኔም እኮ እያልኩ ያለሁትኝ አሁን እኔ ጥፋተኛ ላይክ ምናምን እኮ ሳይሆን ማድረግ ሰው መንገድ አለው እና የተጠቀመችበት መንገድ አሁን አንቺ ምን ማድረግ እንዳለብሽ ታውቂያለሽ። ሶሉሽኑ ምን ሊሆን እንደሚችል ታውቂያለሽ። ቀንን ቀን እየወለደ እናትሽ አንድ ነገር ብትሆን ይቆጭሻል። ነገሩ አለቀ። ቅድም ብያቸዋለሁ። እናት ሲጀመር እናንተ ስላላችሁን ሳይሆን ይቅርታ ሳላጠፋም አጠፋው አላጠፋም ይቅርታ መባል አለባት። እኔ የፈለግኩ ነገር በስልክ አይደለም ሀይሚ፣ በስልክ አይደለም እሄዳለሁ። ቤቲ ችግር የለውም። ግን ቤቲ ያመጣሽው ሀሳብ በጣም አሪፍ ነው፣ በጣም ይጠቅማል። አመሰግናለሁ በጣም። ግን አሁን ነገር ስለ የእናታችንና የልጅ ነገር መጠየቅም የለበትም ይቅርታ ቤት ብሎ። እኔ የራሴ ይቅርታ ልብ ያለኝ ሰው ነኝ። ለእናቴ አይደለም ለማንም ይቅርታ ታደርጊያለሽ። እናቴ ናት። አጠፋው ማያጥፋው ይቅርታ እላታለሁ። ስለዚህ ነገሩ አሁን መካበድ የለበትም። እኛን አፌክት እያደረገ ስለሆነ ነገሩ ፕሊዝ መካበድ የለበትም። በቃ ነገሩን ተውት። እንደው የምር ከሳላችሁ ጸሎት አድርጉ። በቃ ያው የሰላሙን እንትን ይላክላችሁ። ያሳስበናል። እንዴት ዝም እዚህ ጋር ምነው ታውቂያለሽ? አንቺ ትክክል አይደለም የሰራሽው። ነገሩ ሊካበድ የቻለው ምክንያት አንቺ ትክክል አይደለም የሰራሽው። እናትሽን ከፍ ዝቅ አድርገሽ ሚዲያ ማድረግ አለብን እንጂ እኮ ማለት ነው። ትክክል አይደለሽም ብለን እሷን እኮ መስደብን ማዋረድም አንችልም። ግን ይቅርታ እንድጠይቅ ነገ እንዳይጸጽታት። ነገ ልጅ የሚባል ነገር ይመጣል፣ ትዳር ይመጣል፣ ልጆቿ ሰው የዘራው ነው። እኛ ያደረኩነውን እኔ ዛሬ ለእናቴ የሰጠኋትን ነው ነገ ልጆች የሚመልሱልኝ። ለዛ ልጆ ሂዳ እናቷን ይቅርታ እንድጠይቅ እንዳትጎዳ። እህታችን ናት። ሁለቱንም ሚዲያ ላይ ነው የምናውቅ አይደለ እንትን ማለት ነው እንጂ ትክክል አይደለሽም ብለን ፉሽ እያደረግንማ እየሰደምና ትክክል እንዳልሆነች እሷም ታውቃለች። ተጎድታለች፣ ተበድላለች ከነ ጉዳታ ከነ በደሏ። እናት ብታጠፋም ባታጠፋም ከሌላ እናት ጋር ማነጻጸር የለብንም። የሰው ቆንጆ እናት፣ የሰው ሀብታም እናት እኛን አያኮራንም። የኛ ደሃ እናት፣ የኛ ጥቁር እናት፣ የኛ አካል ጉዳተኛ
እናት የእኛ ናት፣ የሰው እናት አይደለም። ሀይሚ ሂዳ እናቷን ይቅርታ ትጠይቃለች። በቃ ያንን እንበላት እየሰደብናት ምናምን ይቅርታ ስትል ደግሞ ቀንን እየወለደ ጊዜ ሄድባት አንድ ነገር እንዳትሆን ቶሎ ብላ ይቅርታ ትበላት። አዎ ማማ ልክ ነሽ። እናቴን ይቅርታ ጠይቃለሁ እንጂ የሚባለው እዚህ ጋር ነገሩን አታካብዱ ምናምን አይባልም። ስሚኝ ለመሰለሽ እናንተ ከምታስቡላት በላይ ስሚኝ ማማዬ ስሚኝ፣ ስሜታዊ ሆነሽ አትናገሪ። አንቺ ከምታስብላት በላይ ለእናቴ ያስብላታለሁ። እሺ ምክንያቱም እናቴ ስለሆነች ሁሉም የራሱን እናት እያሰበ አይናገር ያልኩት ለዛ ነው። ስለዚህ ነገሩን እናንተ እያካበርሽ ነው ያልኩት፣ እየተሰደብኩ ስለነበር ነው፣ ያለሆነ ነገር እየተባልኩ ስለሆነ ነው ያልኩት። ያ ነገር ግን አፌክት አላደረገኝም። አሁንም እየተናገርኩ ያሉት በሙሉ ኮንፊደንስ እናቴ ናት። አጠፋሁም አላጠፋሁም ይቅርታ መባል አለባት፣ ይገባታል። የፈለገ ነገር ባደርግ የእሷን ብለታ መክፈል አልችልም። ይሄን ግን ለእናንተ ለምንድን ነው ብላችሁ እኮ የኔና የእናቴ ጉዳይ ነው። ገባሽ? ለአንቺ ለምንድን ነው እንድታኒ ለእኛ ይቅርታ በቃ ራስሽ ነሽ ሁሉን ነገር ጨርሰሽ እናትሽ ጋር ተወያይተሽ እሱ ነው ያልኩት እንጂ ማንም እዚህ ጋር መጥቶ ይቅርታ ስላለ ምናምን ስላልሽ አይደለም። አንቺና በእናትሽ ማንም መግባት አይችልም። ማንም መግባት አይችልም። አንቺ ብቻ ያጠፋሽውን ነገር ያንን ነገር ሁለት ነገሮች ቃላቶችን ያጠፋሽውን ነገር ማንም ገበና አለ፣ ሁሉም ጨርሶታል። ያንን ነገር በቃ አጥፉ። በቃ እናትሽ ጋር ተነጋግረሽ ያሳዘንሻል ይቅርታ ጠይቂ። በቃ በእውነት ሁሉ ነገር ይቀናል። ሳራ አትበል። ምንድን ነው ሳሪ ተመችቶኝ ነው ጋይስ። ኦኬ የምትቀመጡ ከሆነ ላይቭ ውስጥ እሰማለሁኝ አለሁኝ። እሺ መለከታለሁ። ግን እኔ ልውጣና ቴዲ ግን አልገባኝም ለምን ሳራ መናገር እንደፈለገ ምን አውቃለሁ። 10 ሳራ ይበል በቃ ውጭ አይሚ